ፈንክሽኒንግ ገቨርንመንት እንዲሆን የማይላጋ የማይናወጥ በየሰበብ አስባቡ ግራና ቀኝ የማይሄድ መንግስት መሆን አለበት። ይሄ ሲሆን ለፈንዳመንታል ጥቅሞቹ የሚሰራ ጊዜ ያገኛል፣ ትኩረት ያገኛል፣ ጡንቻ ያገኛል፣ መሰል ያገኛል። ይሄ ካልሆነ በራሱ ጣጣ ላይ የተወጠረ መንግስት ነው የሚሆነው። ለጋራ ጥቅማችን ዘላቂውን ነገር መስራት የሚችልበት እድል አያገኝም ማለት ነው። ለምሳሌ ብዙ ብሔራዊ ጥቅሞቻችንን ብለን በተለይ አሁን ያለው መንግስት ያለ ሀፍረት ያለ መሸማቀቅ ያለ ዩፌሚዝም ይሄ ማጠየሚያ ነገር ሳይኖረው ብሔራዊ ኢንትረስት አለው። ለምሳሌ የባህር በር አንዳንዶች ባይኮርኩሩክ ይሉታል። በተራዘመ ጊዜም በንግግር አማራጮች በማየት ተወዳጅነትን በመጨመር ከኛ ጋር መጣላት ሳይሆን ከኛ ጋር አብሮ መሰለፍ ትርፍ እንደሚያስገኝ በማሳየት ላይ የተመሰረተ ነገር ሰርተን ልናገኘው እንችላለን የሚል አማራጭ ያለው አለ። ሌላው ደግሞ የፈለገው ምን ብለው ቀርቶብን አናቱን ብለን ጥቅማችን በእጃችን ዛሬው እናስገባ ለምን ግማሻችን እናልቅ የሚል አለ። ሁለቱም ስለ ኢንትረስት ነው የሚያወሩት አይደለ? ሁለቱም ኢትዮጵያ ይገባታል፣ ግን እንዴት አድርገን እንድረስ በሚል ይለያያሉ። ይሄ ዲፈረንስ በዚህ ደረጃ ላይ ልዩነት መኖር በብሔራዊ ጥቅም ላይ መቀለድ አይደለም። ያ ብሔራዊ ጥቅም እንዴት ዘላቂ በሆነ መንገድ እና ብዙ ጠባሳ ሳያስከትል ብዙ መቧጨር ሳያስከትል እናሳካዋለን የሚል ይሆናል። ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። ፈንክሽኒንግ ገቨርንመንት እንዳይኖረን የሚያደርጉ ነገሮችን መከላከል አንዱ ለብሔራዊ ጥቅማችን መስራት ይሆናል ማለት ነው።